ይስጥልን ውድ የኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአፋር ህዝብ በኤርትራ መንግስት የዘር ማጥፋት እየተፈጸመበት ነው ሲል የቀይ ባህር አፋር ዲሞክራሲ ድርጅት ገለጸ። ድርጅቱ ዛሬ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት ከ1993 ዓ.ም ጀምሮ በኤርትራ ደናክል አካባቢ የሚኖሩ የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት የመብት ጥሰት እንደፈጸመ ቆይቷል ብለዋል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫ እንደተናገሩት የኤርትራ መንግስት አፋር ላይ በህግና ከፍርድ ውጭ ግድያ፣ ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰርና ማሰቃየት፣ መሰወር፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል እየፈጸመ መሆኑን ጠቅሷል። በቋንቋን እንድንማር መከልከልና መስጊዶች መዝጋት፣ የቁርአን ትምህርት መከልከል የቀይ ባህር አፋር ዲሞክራሲ በአልማንነት ማጥፋት መሆኑን ተናግረዋል። ከቀይ ባህር አሳ ማጥመድ መከልከላቸውን ጨምሮ ኢኮኖሚ መብት በማስወጣት የህልውና አደጋ ውስጥ አስገብቷል ሲሉ የድርጅቱ ሊቀመንበር ኢብራሂም ሃሩን አስረድተዋል። በዚህ ምክንያት በርካታ የቀይ ባህር አፋሮች ከመኖሪያ ተፈናቅለው እየተሰደዱ መሆኑን ጠቅሰዋል። የኤርትራ መንግስት የዓላማ ቀይ ባህር አፋሮች ከቀይ ባህር ማስለቀቅ መሆኑን ሊቀመንበሩ ተናግረው ድርጅቱ የኤርትራ መንግስት በኤርትራ አፋሮች እያረሰ ያለው ሰብአዊ መብት ጥሰት በተመለከተ ክስ ለአፍሪካ የሰብአዊ ህዝባዊ መብት ኮሚሽን ማቅረቡ ተገልጿል። የትራምፕ አስተዳደር አንጋፋ ዲፕሎማቶች ወደ ሀገር ቤት እንዲመለሱ አዘዘ። የዶናልድ ትራምፕ አስተዳደር በዓለም ዙሪያ በተለያዩ ሀገራት አምባሳደርና በከፍተኛ ዲፕሎማሲ እርከን የሚገኙ 30 የሚጠጉ አንጋፋ ዲፕሎማቶችን በአስቸኳይ ሀገር ቤት ለቀው እንዲወጡ ጥሪ አቅርበዋል። ከነዚህ ዲፕሎማቶች መካከል ግማሽ ያሉ 15ቱ በአፍሪካ ሀገር ተመድበው የሚሰሩ መሆናቸው ውሳኔ ከሀገሪቱ ጋር ያለው ትኩረት አጉልቶታል። የውሳኔው ዓላማ ፕሬዝዳንት ትራምፕ አሜሪካ ተቅደም አሜሪካ ፈረስ ፖሊሲ ተግባራዊ ለመተርጎም የታለመ ሲሆን ነባር ዲፕሎማቶች አዲስና አስተዳደር ርዕዮተ ዓለም የሚጣጣም ግለሰቦች ለመተካት ይታቀደ ነው። አስተዳደሩ የሀገሪቱ የውጭ ጉዳይ ተልዕኮ በአዲስ መልክ ለመቅረጽ መወሰኑ ተገልጿል። ወደ ሀገር ቤት እንዲመለሱ የተጠሩ ባለሙያዎች በዘርፉ ለረጅም ዓመታት ያገለገሉና ሰፊ ልምድ ያላቸው መሆናቸው ይታወቃል። አሜሪካና በአፍሪካ ሀገራት መካከል ያለ የቆየ ዲፕሎማሲ ግንኙነት ምን አይነት ለውጥ ሊያመጣ ይችላል የሚል ጉዳይ በዓለም አቀፋዊ ተንታኞች ዘንድ ከፍተኛ መነጋገሪያ ሆኗል ሲል ሲጂቲኤን አፍሪካ በዘገባ አመላክቷል። ሳውዲ አረቢያ ከመጪው ጥር 1 2026 እንደ አውሮፓውያን አቆጣጠር ጀምሮ የቤት ሰራተኞች ክፍያ መንግስት በዘረጋው ስርዓት እንዲከፈል ወስናለች። በሳውዲ አረቢያ የሚሰሩ የቤት ሰራተኞች ከመጪው ጥር 1 2026 እንደ አውሮፓውያን አቆጣጠር ጀምሮ ክፍያ የተዘረጋው ኤሌክትሮኒክ ስርዓት እንደሚከፈላቸው፣ ይህም የደሞዝ ጥበቃ እንደሚሰጣቸው፣ ግልጸኝነትና ጊዜያዊ ጥበቃ ክፍያ እንዲሰጣቸው እንደሚደረግ የሀገሪቱ የሰው ሀብት ሚኒስቴር አስታውቋል። ሰራተኞች ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሳነድ በተባለው ስርዓት የሚከፈላቸው ሲሆን ያገኙትን ገንዘብ በፈቀደው መንገድ ውጭ ላሉ ቤተሰቦቻቸው ማስተላለፍ ይችላሉ። ሳውዲ ይህን ስርዓት ከ2024 ጀምሮ ለስራ ለገቡ አዲስ ሰራተኞች መጠቀም የጀመረ ሲሆን የተለያዩ ሂደቶች ካለፈ በኋላ 2026 ጀምሮ ወደ ሙሉ ትግበራ ይገባል ተብሏል። አዲሱ ስርዓት ሰራተኞች የሂጅራ ወርን መጨረሻ ላይ በኮንትራታቸው መሰረት ክፍያቸውን ያገኛሉ ተብሏል። አዲሱ ስርዓት የቤት ሰራተኞችና ጊዜውን የጠበቀ ክፍያ እንዲያገኙ በማስቻል ከሚጠበቅባቸው መንገላታትና የክፍያ ማጣት ይጠበቃቸዋል ሲልም ተገልጿል። ትራምፕ አስተዳደር $1,000 ወደ $3,000 አለ። የአሜሪካ መንግስት በገዛ ፈቃዳቸው ለሚወጡ ስደተኞች $3,000 ክፍያ ማበረታቻ አቅርቧል። አሜሪካ መንግስት ባልተሟላ ሰነድ ሀገሪቱ ውስጥ ለሚገኙና በገዛ ፈቃዳቸው ወደ ሀገር ለመመለስ የሚመርጡ ስደተኞች አዲስ የማበረታቻ ፕሮግራም ይፋ አድርጓል። የፕሮግራሙ ዝርዝር መረጃ የገንዘብ ድጋፍ መጠን ቀደም ሲል ከነበረው $1,000 ወደ $3,000 ከፍሏል። የጉዞ ወጪ ወደ ትውልድ ሀገር የሚቆረጠው የአንድ መንገድ አውሮፕላን ትኬት ሙሉ በሙሉ መንግስት ይሸፍናል። የጊዜ ገደብ ፕሮግራሙ ለተወሰነ ጊዜ ብቻ የሚቆይ ሲሆን እስከ ታህሳስ 31 2025 ዲሴምበር 30 ድረስ ይቆያል ተብሏል። እንዴት መመዝገብ ይቻላል? ፍላጎት ያላቸው አመልካቾች ሲፒፒ ሆም በተሰኘ ይፋ የመንግስት መተግበሪያ አፕ በኩል መመዝገብ ይችላል ተብሏል። ይህ ክፍያ አሁን በነጻ የሚሰጥ ገንዘብ አይደለም። ክፍያ የሚፈጸመው ግለሰቡ በገዛ ፈቃዱ ከአሜሪካ መውጣቱ ሲረጋገጥ ሁሉንም መስፈርቶች ሲያሟላ ብቻ ነው። ይህ ፕሮግራም በ2025 መጀመሪያ $1,000 ክፍያ ተጀምሮ የነበረ ሲሆን አሁን አንድ ዓመት ማጠቃለያ ስልታዊ ክፍያ ወደ $3,000 አድርጎታል። በአጭሩ እስከ $3,000 ጥሬ ገንዘብ ክፍያ፣ ነጻ አውሮፕላን ትኬትና እስከ 2025 መጨረሻ የሚቆይ በራስ ፍላጎት የተመሰረተ ናቸው ተብሏል። የሰላም ስምምነቱ እንደተፈረመ በፍጥነት ፕሬዝዳንታዊ ምርጫ እናሳካለን ሲሉ ፕሬዝዳንት ቮሎዲሚር ዜሌንስኪ ተናገሩ። ክሬምሊን በአሜሪካ አስተዳደር እየተካሄደ ያለው የሰላም ስምምነት እንደተፈረመ በተቻለ ፍጥነት ፕሬዝዳንታዊ ምርጫ እንደምታካሄድ አስታውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዛሬ ለጋዜጠኞች እንዳሉት ሀገራቸው የሰላም ስምምነቱ መጨረሻ ረቂቅ በሁለቱ ሀገራት ተቀባይነት አግኝቶ የፊርማ ማኖር ስነ ስርዓት በተካሄደ በኋላ በተቻለ ፍጥነት ፕሬዝዳንታዊ ምርጫ ታካሂዳለች ብለዋል። በአሜሪካ ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የተረቀቀው የሰላም ስምምነት የረቀቀ አሜሪካ ሉዓላዊ ዩክሬን ከሩሲያ አውሮፓ መሪዎች
ጋር ከመከሩ በኋላ የመጨረሻው ምዕራፍ መድረሱን መረጃዎች ያመለክታሉ። በረቂቅ ሰነዱ ከተቀመጡት የመግባቢያ ሀሳቦች ውስጥ የሰላም ስምምነቱ እንደተፈረመ ዩክሬን ፕሬዝዳንት ምርጫ ማካሄድ እንዳለባቸው እንደሚገልጽ አዛዝ ፍራንስ በዘገባ አመላክቷል። ጦርነት ወደ ኢትዮጵያ እየተስፋፋ ነው ተባለ። አስከፊ የሱዳን እርስ በርስ ጦርነት ኢትዮጵያ እየተስፋፋ መሆኑ የተባበሩት መንግስታት ድርጅት በዛሬው ዕለት አስጠንቅቋል። አልጀዚራ ከሁለት ሳምንታት በፊት ባወጣው ዘገባ ኢትዮጵያ ቤኒሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤት ሰጥታለች በሚል ተዘግቦ ነበር። ይህን ተከትሎ አልቡርሃን ጦር በቤኒሻንጉል አቅጣጫ ጥቃትን ለመክፈት እየተዘጋጀ መሆኑን ዘገባው ጠቁሟል። የተባበሩት መንግስታት ድርጅት በበኩሉ ጦርነት ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ መሆኑን ዛሬ አሳውቋል። በሱዳን ጦርነት የህወሓት ወታደሮችና ኤርትራ አልቡርሃን ጎን እንደተሰለፉ መረጃዎች ይጠቁማሉ። የቻይና አደገኛ ድሮኖች ቻይና የማይታወቁ ገዳይ ወፍ ድሮኖች በማሰማራት ዓለምን መከላከያ ስርዓት ፈትናቸዋለች። በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ ልማት የጦርነት የስለላ ዘይቤ የሚቀይር አዲስ ምዕራፍ ከፍቷል። ይህ ልማት ኦርቶፕሮቶሮች በመባል የሚታወቁ የወፍ መልክ ያላቸው ድሮኖች ማምረት ተችሏል። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በመምታት እንዲበሩ የተነደፉ ሲሆኑ ከሩቅ ሲታዩ እንደ እውነተኛ ወፎች በምን መልኩ ሊለዩ አይችሉም። ይህ ፍጹም የሆነ የተፈጥሮ መኮረጅና ባህላዊ የራዳርና የሰው አይን የመለየት ስርዓቶች በቀላሉ በማለፍ ድሮኖች ሙሉ በሙሉ ሳይታወቁ ሚስጥራዊ ስለላ ተልእኮች እንዲፈጽሙ ያስችላቸዋል ተብሏል። በመከላከያ ምርምር ተቋማት ውስጥ እርግብና ትንሽ ጭልፊት የሚሉ ፕሮግራም ስሞች እየተገነቡ ያሉ እነዚህ ባዮ ተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትልልቆችና የንስር መጠን ያላቸው ሞዴሎች ደግሞ ጉዳዩ አቅም እንዲኖራቸው እየተደረገ ነው። ከቻይና የመከላከያ ኤግዚቢሽን የወጡ መረጃዎች እንደሚያመለክቱ ትልልቅ ኦርቶፕተሮች ዝርያ በትክክል ኢላማ የሚመቱ ጥቃት የጦር ጭንቅላቶች የመሸከም አቅም አላቸው። ይህ ማለት እነዚህም የካኒካል ወፎች በከፍተኛ ትክክለኛነት የተቃጣ ጥቃትን የመፈጸም አቅም የተገጠመላቸው ናቸው። በአውሮፕላን ማረፊያ ኤሌክትሮኒክ መስመር ላይ ያረፈው ወፍ መስሎ መታየት የሚችለው ይህ ቴክኖሎጂ ልዩ የክዋኔ ቡድኖች ትልልቅና በቀላሉ የሚታወቁ አውሮፕላኖች ድጋፍ ሳያስፈልጋቸው በጦር ሜዳ ላይ ገዳይ ጥቃቶች እንዲሰነዝሩ ያስችላቸዋል። ይህ አዲስ የጦርነት ዘይቤ ወደፊቱ ትልቅ ስጋት ለመታየት ከባዱና በመጠን በጣም አነስተኛ ሊሆን እንደሚችል ያረጋግጣል ተብለዋል። ፕሬዚዳንት ዶናልድ ትራምፕ ከ25 ዓመት የበለጠ ንቁ ነኝ ካሉ በኋላ በካቢኔ ስብሰባ ላይ እንቅልፋቸውን እየለጠጡ ነው ተባለ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ማክሰኞ በተካሄደ የካቢኔ ሚኒስትሮች ምክር ቤት በስብሰባ ለሰዓት ያህል አይናቸውን ጨፍነው መታየታቸው በስፋት ሲናገርላቸው የነበረው ንቃትና ጉልበት አጠያቂ ሆነዋል። ይህ ክስተት ከመከሰቱ በፊት ፕሬዝዳንት አሁን ከ25 ዓመት በፊት ከነበርኩበት የበለጡ ንቁና ብልህ ነኝ በማለት መናገራቸው ሁኔታ የበለጠ አግራሞት አድርጎታል። የ79 ዓመቱ እንደሆነ የተገለጹ ፕሬዝዳንቱ በስብሰባ ለ1 ሰዓት ተኩል ያህል ሲካሄድ ካቢኔ አባላት ስራቸውን ሲያመሰግኗቸው በተደጋጋሚም 10 እና 15 ሰከንዶች አይናቸውን ጨፍነው እንደነበር ታይተዋል። የዋይት ሃውስ ፕሬስ ጸሐፊ ካሮል ሌቪት በበኩላቸው ፕሬዝዳንቱ በጥሞና እያዳመጡና ሙሉውን የ3 ሰዓት ማራቶን የካቢኔ ስብሰባ እየመሩ እንደነበር በመግለጽ ክሱን አስተባብለዋል። ይህም በፕሬዝዳንቱ ላይ በወር ውስጥ በእንቅልፍ መታገል የጀመሩ የሚመስል ሁኔታ ሲፈጥር ለሁለተኛ ጊዜ መሆኑ እየተዘገበ ነው። ፕሬዝዳንት ትራምፕ ቀደም ሲል የቀድሞው ፕሬዝዳንት ጆ ባይደንን ከካሜራ በፊት እንቅልፍ ወስደው በማለት እውነተኛ ጉጉት ያለው ሰው በፍጹም እንቅልፍ አይወስደውም በሚል ተችተው እንደነበር ይታወሳል።